ቪዲዮውን እስከመጨረሻ ካያችሁት ያለምንም ጥርጥር ራሳችሁን ከኤችአይቪ ኤድስ ነፃ መሆናችሁ መመርመር ትችላላችሁ ማለት ነው። የተወደዳችሁ የሀገሬ ልጆች እንደምን አላችሁ? ባላችሁበት ሁሉ ሰላማችሁ ይብዛልኝ። ዛሬ በአዲስ ቪዲዮ ተከስቻለሁ። ከዛሬ አመት በፊት እንግዲህ እንደምታስታውሱት አንድ ስለ ኤችአይቪ ኤድስ የተመለከተ አንድ ቪዲዮ ለቅቄ ነበረ። ዛሬ ደግሞ ይህን ቪዲዮ አሻሽዬ ስለ ኤችአይቪ ኤድስ ከሀ እስከ ፐ ያለውን ነገር ዘርዘር አድርጌ ነግራችኋለሁ። ቻናሉን ሰብስክራይብ አድርጉ፣ እንዲሁም ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። ወደ ቪዲዮ እንሂድ። ይህን ቪዲዮ እስከመጨረሻው የተመለከተ ሰው ያለምንም እርዳታ በራሱ ጊዜ ኤችአይቪ ኤድስ መኖሩና አለመኖሩ እንዲሁም ደግሞ ሌላ ሰዎችን በቀላሉ በቤቱ ማድረግ እንደሚችል ነው የምነግራችሁ። ቀጥታ ወደ ምርመራውና ወደ ዋናው ሀሳቤ ከመግባቴ በፊት እስኪ ስለ ኤችአይቪ ኤድስ የተወሰነ ነገር ልበላችሁ። ኤችአይቪ ኤድስ አሁን በሀገራችን ሁኔታ በጣም በከፍተኛ ስርጭት ውስጥ የሚገኝ በሽታ ሲሆን ብዙ ጊዜ የምናውቀው ኤችአይቪ ብቻ የሚባለው ነው የምናውቀው። ነገር ግን ኤችአይቪ የሚባለው ቫይረስ ነው። ኤዲስ የተባለው በሽታ የሚያመጣው ልክ እንደ አሁን ለምሳሌ ወባ የሚመጣው በወባ ትንኝ ነው። ኤችአይቪ የሚባለው ቫይረስ ነው። ኤዲስ የሚባለው ደግሞ ዲዚዝ ነው። ስለዚህ በሰዎች ላይ ኤዲስ ነው የሚያጠቃው፣ ኤችአይቪ ደግሞ ቫይረስ ነው የሚገባው ማለት ነው። ሁለት አይነት ኤችአይቪ ኤድስ አለ እስካሁን የታወቀ፣ ኤችአይቪ 1 እና ኤችአይቪ 2 ማለት ነው። እንደምናውቀው መተላለፊያ መንገዶቹ በጋራ የሆነ ስለታማ ነገር መጠቀም፣ ጥንቃቄ ያልተሞላበት ግብረ ስጋ ግንኙነት፣ ከእናት ልጅ በእርግዝና እንዲሁም በጡት ማጥባት እና የተለያዩ ነገሮች አሉ። አሁን እነዚህ ግን ማሳያችሁ እዚህ ጋር እንደምትመለከቱት ይነበባ አይ ዶንት ኖ ዋን ስቴፕ አንቲ ኤችአይቪ 1 ኤንድ 2 ቴስት ነው የሚባለው። በአንዴ ይህ ምርመራ እንግዲህ እንዴት አድርጋችሁ በራሳችሁ መንገድ ቴስት እንደምታደርጉት ሙሉ በሙሉ ፕሮሲጀሩ አሳያችኋለሁ። አብራችሁ ከኔ ጋር ቆዩ። ብዙ ጊዜ ኤችአይቪ ኤድስ የምናውቀው በዚች ቴስት ኪት ነው። በጣም ቀላል እና ፈጣን የሆነች ሜትድ ነው። ነገር ግን በሌላ ሜትዶችን መመርመር ይቻላል። እንደ ፒሲአር እና የመሳሰሉ ሌላ ሶፊስቲኬትድ የሆኑ ምርመራዎችም አሉት። በዋናነት ግን የተለመደው እና ቀላሉ በሁሉም ቦታ አቫይሌብል የሆነችው ይች ከምትመለከቷት ዋን ስቴፕ አንቲ ኤችአይቪ 1 ኤንድ 2 ቴስት ይባላል። በሌላ መልኩ ደግሞ ኤችአይቪ ኤድስ ስቴጆች አሉት። 1 እስከ 4 የሆኑ ደረጃዎች አሉት። እነዚህ ደረጃዎች ሌላ ሰፊ ርዕስ ስለሆነ በሌላ አስፈላጊ ከሆነ በኮሜንት ስራ አሳውቁኝና እያንዳንዱ ኤችአይቪ ኤድስ ያለበት ሰው ከደረጃ 1 እስከ ደረጃ 4 ምን አይነት ምልክት እንደሚያሳይ ዝርዝር አድርጌ እነግራችኋለሁ። ለአሁኑ ግን ወደ ምርመራው ነው የምንሄደው። ቅድም የጠቀስኩላችሁ ዋን ስቴፕ አንቲ ኤችአይቪ 1 ኤንድ 2 ቴስት የተባለችው ምርመራ አብዛኛው ጊዜ በሰለጠኑ ባለሙያዎች እንዲሁም ደግሞ የጤና ባለሙያዎች የሆኑ ካልሆነም ይህ ቪዲዮ እስከ መጨረሻው ያያችሁ እንደናንተ አይነት ሰው ያለምንም እርዳታ ራሱን ምርመራው ማድረግ ይችላል ማለት ነው። ሳምፕል ስላችሁ ለምርመራው የሚያስፈልግ ናሙና ማለት ነው። ናሙናው እንግዲህ ከደም ስር ደም መላሽ ደም ስሮች ወይም ደግሞ ሆል ብለድ ይባላል። እንዲሁም ደግሞ ከፊንገር ስቲክ እዚች ጣታችን ጋር ብዙ ጊዜ እንደምታስታውሱት ለወባ ምናምን ሰታችሁ ታውቁ ሰዎች ታውቋታላችሁ። ፊንገር ስቲክ ይባላል። ሴረም፣ ፕላዝማ የሚባሉ ናሙናዎች አሉ። ከነዚህ በመውሰድ ምርመራውን በቀላሉ ማድረግ ይቻላል ማለት ነው። ዋን ስቴፕ አንቲ ኤችአይቪ 1 ኤንድ 2 ቴስት እንዴት ነው የሚሰራው ለምትሉ ቀለል ባለ ሳይንስ ላስረዳችሁ። ኤችአይቪ ኤድስ ወደ ሰውነታችን በገባ ጊዜ ለቫይረሱ ለማጥቃት ወይም እሱን ለመከላከል ሰውነታችን በሽታ ተከላካይ ህዋሳቶች ስላሉ እነዛ ህዋሳቶች አንቲቦዲ የተባለ በሽታ ተከላካይ ህዋስ ይመረታል። በሰውነታችን ተከላካይ ህዋሳቶች መመረታቸውን ነው ይህ ቴስት እንግዲህ የሚመረምረው ማለት ነው። በዚህ ሲስተም ነው የሚሰራው፣ ወይም በቤታችሁ በቀላሉ እንዴት እንደምትሰሩ ነው አሁን እየነገርኳችሁ ያለ። ስለዚህ የሚያስፈልጉ ዋና ዋና ነገሮች ልንገራችሁ። የመጀመሪያው ካሴት ይባላል። ይህ የምትመለከቱት ማለት ነው። ወይም ደግሞ ውስጡ ጋር ይሄ ነው እንግዲህ ካሴት የሚባለው። ይሄ እንደምትመለከቱት ሳምፕሉ የምናስቀምጥበት ይችናል። ይሄው ማለት ነው። ሌላኛው ደግሞ ድሮፐር ወይም ደግሞ ፒፔት ይባላል። እንደምትመለከቷት ይቺ ፒፔት ናት። እዚህ ውስጥ ነው የምትገኘው። ከዚህ ውስጥ ነው የምናገኛት። ስንከፍተው እዚህ ውስጥ አለ ካሴት እና ፒፔት ማለት ነው። ይቺ እንደምትመለከቷት ደም መውሰጃ ናት። ሌላኛው ዳይሉት ሶሉሽን አለ። ይሄ ነው እንደምትመለከቱት እንጨምርበት ከስፔሲመኑ። ዳይሴካንት ምናምን የሚባለው አሉ። ያው ሰውነታችን የምንመጣበት ወይም ደም እንዲወጣ የምናደርግበት ይሄ ነው። ከዛ ደግሞ በተለይ ሌላ ሰዎችን ቴስት ስናደርግ ክሮስ ኮንታሚኔሽን ምናምን ይሄ እጃችንን ኢንፌክሽን ለመከላከል እጃችን ማጽዳት ስላለብን ይህኛው አልኮል መጠቀም እንችላለን። ካልሆነም ፈሳሽ አልኮል መጠቀም ይቻላል። እዛ ሴፍቲ ቦክስ የሆነ ስቴራይልቲ፣ ምክንያቱም ያው ብዙ ጊዜ በተለይ ጤና ባለሙያ ሆነ ብዙ ሰው ስተረምሩ ምናምን ለሌላ ሰው እንዳይወጋ ምናምን እንዲሁም ደግሞ የተጠቀማችሁበት ማስወገድ ስላለባችሁ የሆነ ሴፍቲ ቦክስ ያስፈልጋል። እነሱ ነገሮች ዛት ማች ሪሌቫንት አይደለም። እዚህ በራሳችሁ ጊዜ እንዴት አድርጋችሁ መመርመር እንደምትችሉ ራሳችሁ እንዴት አድርጋችሁ ቴስት ማድረግ በቀላሉ እንደምትችሉ ስለሆነ እየነገርኳችሁ ያለ ያን ያክል እንትን አያስፈልግም።
ስለዚህ ባሉን በእነዚህ ቀላል በሆኑ መንገዶች እንዴት አድርጌ እንደምሰራ አሳያችኋለሁ። እናንተም ይህ ቪዲዮ በትክክል ተከታትላችሁ ራሳችሁ ላይ ቴስት ማድረግ ትችላላችሁ። እስከዛ ግን ቻናሉን ሰብስክራይብ አድርጉ፣ እንዲሁም ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። ቪዲዮ ደግሞ ለብዙ ሰው እንዲደርስ ሼር እና ላይክ ማድረጋችሁ አትርሱ። በተለይ በትምህርቱ ዘርፍ ላላችሁ እንዲሁም ደግሞ አዲስ ፕሮፌሽናል ለሆናችሁ ሌሎቻችሁ ታውቁታላችሁ፣ ጥንቃቄ ማድረግ አለባችሁ። ክሮስ ኮንታሚኔሽን ላለማድረግ እንዲሁም ደግሞ ፎልስ ፖዚቲቭ የሆነ ሪዛልት እንዳይመጣባችሁ ማድረግ ያለባችሁ ጥንቃቄ አለ። የመጀመሪያው ይህ ቴስት ለኤችአይቪ እና ኤችአይቪ ኤዲስ ብቻ ነው ምርመራው የሚሰራው። ከዛ ደግሞ ሁሉ ፖዚቲቭ የተባሉ ቴስቶች 100% እርግጠኛ ናቸው ማለት ስላልሆነ ሌላ ምርመራዎች ወይም ደግሞ ሌላ ስቴፖች ሄዶ ሰው ቼክ ማድረግ ያስፈልጋል። ሌላው ዳይሉት ሶሉሽን ወይም ደግሞ ይች ቴስት ውስጧ ላይ ሶዲየም አዛይድ የተባለ ንጥረ ነገር ስላላት በአጠገብ ኮፐር ምናምን የመሳሰሉ ሜታሎች ወይም ደግሞ ንጥረ ነገሮች ካሉ እሱ ጋር ሪያክት ሲያደርግ በርስት ሊያደርግ ይችላል። ይህ እንደ ጥንቃቄ ነግራችሁ ነገር ነው። ግላብ መልበስ እንዳትረሱ፣ የተከፈተ ሰው የተጠቀመበት እንዲሁም ደግሞ ስቴራይሊቱ ሳይጠበቅ መጠቀም የለባችሁም። ፒፔት ምላሳችሁ መንካት የለባችሁም። ያው ምርመራ በሚደረግበት ጊዜም ደግሞ ማጨስ፣ መብላት ምናምን የመሳሰሉት ነገሮች የተከለከሉ ናቸው። በጣም ሙቀት ባለበት ከ40 ዲግሪ ሴንቲግሬድ በላይ በሆነ ጊዜ ወይም ፋን ወይም ደግሞ ኤሲ ባለበት ቀዝቃዛ ቦታ ማድረግ አለባቸው። ምክንያቱም ኢቫፖሬት አድርጎ ስለሚያልቅ ውጤቱን በትክክል ላታዩት ትችላላችሁ። እንግዲህ እንደምታዩት እዚህ ጋር ነው የሚጨመረው ናሙናው። እዚህ እንደምትመለከቱት ኤስ ፊደል እዚች ጋር ይሄው ከዚህ ከምነካት ኤስ ፊደል አለች። ይሄ ነጭ ስለሆነ ይታያችሁ አላውቅም። በዚህ ላሳያችሁ። እዚች ጋር ኤስ ፊደል አለች፣ እዚች ጋር ቲ አለች፣ እዚህ ጋር ሲ አለች። ናሙናው የሚጨመረው እዚህ ጋር ነው። እዛ ወይም ደግሞ ከእናንተ የሚወሰደው ደም እዚች ጋር ይጨመራል። እንዲሁም ደግሞ ዳሊቱ ኢሚዲየትሊ ድሮፕ ይደረግበታል ማለት ነው። አንዳንድ ድሮፕ ነው የሚጨመረው። ውጤቱ የምታነቡት ደግሞ ከሲና ከቲ ናቸው። እንግዲህ እኔ ላይ አፕላይ አድርጌ ያሳያችኋለሁ። ወደዛ ከመግባቴ በፊት ያው ሂንት እንዲሆናችሁ ብዬ ነው። እኔ እንግዲህ የዛሬ 3 ወር በፊት ነው ራሴ ላይ ቴስት ያደረኩት። ዛሬ ደግሞ እንግዲህ ከ3 ወር በኋላ እንግዲህ በስራ አጋጣሚ የሚሆን በአንዳንድ ነገሮች ራሴን ቼክ ማድረግ ስለፈለጉ በዛውም ለምን ለተመልካቾች አያዩትም በሚል ነው። ውጤቱ አብረን የምናይ ይሆናል። እንግዲህ ከዚህ በፊት አልከፈትኩትም፣ አዲስ ነው። ምክንያቱም ኢሚዲየትሊ እንደተከፈተ ነው ወደ ተግባር መግባት ያለበት። አልኮል ስዋብ አለኝ፣ እጅ የምበጣበትም አለኝ፣ ዳሊት ማለ ቀኑ ያላለፈ። ስለዚህ እነዚህ ማቴሪያሎች ስላሉኝ በእነዚህ በአራቱ ነገሮች በቀላሉ ቴስት አድርጌ ያሳያችኋለሁ ማለት ነው። ከዛ በተረፈ ደግሞ እጃችሁን ድራይ የምታደርጉበት እንደ ጎዝ ምናምን የመሳሰለ ጥጥ ነገር ቢኖር ያው ብሊድ እንዳያደርግ ይመከራል። እሱንም ደግሞ ስላለኝ እኔ ሌላ ሰው ስትመረምሩ ግን ግላብ መልበስ ምናምን እንዳትረሱ። እጃችሁ ምናምን የምታደርጉበት እንደዚህ ጥጥ ምናምን ጎዝ ምናምን ያስፈልጋል። ይሄው እኔ አለኝ። በተለይ ሌላ ሰው ስትመረምሩ ግን ክሮስ ኮንታሚኔሽን እንዲሁም ደግሞ የተለያዩ ሳምፕሎች ሲኖሩ እንዳይሳሳትባችሁ ሳምፕሉ ሌብል ማድረግ አለባችሁ። ከዛ በተረፈ ደግሞ እናንተም ይመሳል ፕሪኮሽን ማድረግ ስላለባችሁ ግላብ ልበሱ። እንግዲህ ቀጥታ ወደ ቴስቱ አይ ዶንት ኖ ዋት ሪዛልት ኢዝ። እንግዲህ 3 ወር ምናምን ሞልቶኛል። እንደምታዩት በእናንተ ፊት ከፈትኩት። ከዛ ውስጡ ጋር 2 ነገሮች ነው የሚገኙት። ይሄ ያው ማቴሪያሉ እንዳይበላሽ ነው የሚያገለግለው። ይሄ ካሴቱ ነው እንደነገርኳችሁ፣ ይሄው ንጹህ ነው፣ ምንም አልተሰራበትም። እንግዲህ ይታይ አላውቅም፣ ነገር ግን ኤስ ቲ እና ሲ ፊደሎች እንዳሉ ናቸው። ይሄ ደግሞ የደም መውሰጃው ፒፔት ይባላል። ከዛ ይች ኤስ ሶሉሽን ነው። ያው እቃው መቀመጥ ያለበት በዚህ አጋጣሚ ይህ እቃ ከ2 እስከ 30 ዲግሪ ሴንቲግሬድ ባለበት ነው። ከተመረተ 2 ዓመት ብቻ ነው የሚያገለግለው። ከዛ ከተከፈተ ደግሞ 8 ሳምንት ብቻ ነው የሚያገለግለው። የተሰበረ የተከፈተ ምናምን ከሆነ ከዚህ በፊት ይሄ አያገለግልም። እንደከፈታችሁት ወዲያውኑ ነው መጠቀም ያለባችሁ። እንግዲህ ከፍቼዋለሁ እንደምትመለከቱት። ያው ናሙና የሚወሰደው ከሆል ብለድ ነው ብያችኋለሁ። ሆል ብለድ ደግሞ ወይ ከፊንገር ስቲክ ወይም ደግሞ ከደም መላሽ ደም ስሮች ነው መወሰድ የሚቻለው። ከዛ በተረፈ ሴረም፣ ፕላዝማ የመሳሰሉ ናሙናዎች አሉ። እነሱ አሁን እኛ ማድረግ ስለማንችል በቀላሉ ከዚች ጋር ደም በመውሰድ ምርመራውን እናደርጋለን። ቀጥታ እንግዲህ እንደምትመለከቱት ይሄን ወስዳለሁ። ከዛ እጄን ይሄ እንግዲህ አልኮል አለው። እጄ ደግሞ ኢንፌክሽን እንዳይፈጥርብኝ እንደምታዩት አጸዳዋለሁ ማለት ነው። ቤተሰብ እንግዲህ ካጸዳሁ በኋላ እጄን ለመብጣት ደግሞ ደሙ እንዲፈስ ግዴታ ስለታማ ነገር መጠቀም ይኖርብኛል። ቀለል ያሉ እንደ ኢንሱሊን ሲሪንጅ እንዲሁም ደግሞ ሌሎች ሲሪንጆች ድል መጠቀም ትችላላችሁ። ዋናው ነገር ስቴራይል ይሁን ወይም ደግሞ ሌላ ሰው ያልተጠቀመበት ሌላ ነገር ያልወጋችሁበት ከሆነ ችግር የለውም። ይቺ ስትከፍቱ እንግዲህ 180 ዲግሪ አንዴ ዞር ታረጓትና ስትስቧት ይወጣል ማለት ነው። ትንሽ ህመም አለው፣ ምንም ማድረግ አልችልም። ያው እናንተ ለማሳየት እኔም ራሴ ቼክ ለማድረግ ስለፈለኩ
ግዴታ እንትን እላለሁ ማለት ነው። እጄን እበጣለሁ። ኒድል ምናምን በጣም ነው የምፈራው፣ ግን ምንም ማድረግ አልችልም። እንግዲህ ደሙ እንደወጣላችሁ የመጀመሪያው የሚፈሰው ደም ጠርጋችሁ በማስወገድ የሁለተኛው ነው ለምርመራ መደረግ ያለበት። ይህ እንግዲህ የቴስቱ ፕሪንሲፕል ነው። እጃችሁ ጠንከር አድርጋችሁ ትይዙና ጫን ስትሉት መርፌ ከመፍራቴ የተነሳ ይኸው እጅ ሰውነቴ በጣም ነው የሚወዘው። እንግዲህ ቤተሰቦች ምንም ማድረግ አልችልም። ፈሰሰ። እንደምትመለከቱት እንግዲህ ይኸው ደም ወጥቷል። ይኸው የመጀመሪያው ጫን ትሉና ታፈሱታላችሁ። ይኸው እንደምትመለከቱት የመጀመሪያው ጠርግ ያለው የመጀመሪያ የወጣው ከዛ ምንም ህመም የለውም። ፈርቼ ነበረ በጣም። ከዛ ይሄን ጫን ትሉና ትወስዳላችሁ። ከኤስ ቦታ እንደምትመለከቱት ከዚህኛው ሳምፕል ኤስ ቦታ ላይ ነው። አንዴ ድሮፕ ስታደርጉ 30 ማይክሮ ሊትር ነው የሚጥለው። ይሄን ጫን ትሉና አንድ ድሮፕ ትጨምራላችሁ ማለት ነው። ከአንድ ድሮፕ በላይ መጨመር የለባችሁም። ከዛ ወዲያውኑ ደግሞ ይህ ዳይሉቲንግ ሶሉሽኑ ደግሞ አንድ ድሮፕ ወይም 50 ማይክሮ ሊትር ኢሚዲየትሊ ቶሎ ድሮፕ ታደርጋላችሁ ማለት ነው። ስለዚህ ሁለቱም እንግዲህ ቀላቅየዋለሁ። ከ5 እስከ 15 ደቂቃ ባለው ነው ቶሎ ነው የሚያሳየው ውጤቱ። ያው ብዙ ጊዜ ከ20 ደቂቃ ባልበለጠ ነው እንትኑ መምጣት ያለበት ውጤቱ። ከ20 ደቂቃ ከበለጠ ውጤቱ የተሳሳተ ነው ማለት ነው፣ ወይም ደግሞ ሪፒት መደረግ አለበት። አሁን እንግዲህ ወደ ጨምሬዋለሁ። እንግዲህ ይኸው እንደምትመለከቱት እየሄደ ነው ውጤቱ ወደ ከሲና ከቲ ቅድም ይነበባል ብያችኋለሁ። ስለዚህ አሁን ደግሞ የኔ ውጤት እስከሚደርስ አንዳንድ ነገር እያልኳችሁ ልቆይ። ውጤቱ ኢንተርፕሬት ሲደረግ ቅድም እንደነገርኳችሁ ሁለት የሆኑ እንትኖች አሉ። ከሲና ከቲ ያሉ ፊደላቶች ናቸው። ምስሉ እንደምትመለከቱት በዚህ በጎን አስቀምጬላችኋለሁ። ከሲ ብቻ ወደ ጎን ቡናማ አይነት ከለር ያለው መስመር ከሲ ብቻ ካሰመረ ያ ቴስት ኔጌቲቭ ወይም ነን ሪአክቲቭ ወይም ደግሞ ሰውየው ኤችአይቪ ያልተበከለም ማለት ነው። ከቲ እና ከሲ ደግሞ ሆኖ የቲው መስመር ደብዛዛ ወይም ደግሞ የጎላ ሊሆን ይችላል። የትኛውም ይሁን ከሲና ከቲ ከሁለቱ ካሰመረ ግን ሰውየው ሪአክቲቭ ነው ወይም ደግሞ ፖዚቲቭ ወይም ኤችአይቪ ኤዲስ ተበክሏል ማለት ነው። ከቲ ብቻ ካሰመረና እንዲሁም ደግሞ ምንም አይነት መስመር ካላሰመረ ቴስቱ ኢንቫሊድ ነው ወይም ደግሞ እንደገና ቴስት መደረግ አለበት ማለት ነው። እነዚህ ናቸው ያሉት። በጣም ሲምፕል ስቴፕ ነው ባሳየኋችሁ መሰረት። እንግዲህ ግልጽ ይመስለኛል። ጥያቄ ካላችሁ እንዲሁም ደግሞ እንደገና እንዲሰራላችሁ ከፈለጋችሁ መልሳችሁ ኮሜንት ስር አስቀምጡልኝ። በድጋሚ ደግሞ ያልገባችሁ ነገር ካለ ለጥያቄያችሁ መለሳለሁ። ውጤቱ እየደረሰ ነው። በቶሎ ነው የሚደርሰው፣ ግን ያው ዝም ብሎ ስለተጻፈ ነው። ሴረም፣ ፕላዝማ ምናምን የመሳሰሉ እንትኖች የምትጠቀሙ ሆል ብለድ ከዚህ ከቬን ወይም ከደም መላሽ ደም ስሮች የምትጠቀሙ እስከ ብዙ ቀን አቆይታችሁ መጠቀም ትችላላችሁ። ሳምፕሉ ለምሳሌ እንደ ሴረም እና ፕላዝማ እስከ 7 ቀን፣ ሆል ብለድ ደግሞ 3 ቀን ባለው ድረስ እነ ኢዲቲኤ፣ ሄፓሪን ሶዲየም፣ እነ ሶዲየም ሲትሬት ምናምን የመሳሰሉ ሪኤጀንቶች በመጨመር የብለዱን ማለት የሳምፕሉን ሀፍ ላይፍ ይዘቱን ሳይቀየር መጠቀም ትችላላችሁ። ያው እንዴት እንደሚወጣ ደግሞ ታውቁታላችሁ እናንተ በሙያው ዘርፍ ስላላችሁ። ይህ ያው ለተማሩ ሰዎች ነው ብዙ ጊዜ እንትን እያልኩት ያለ። ግን እናንተ ደግሞ እንዴት መመርመር እንደምትችሉ የሚያስፈልጉ እቃዎች፣ እያንዳንዳቸው ስቴፖች በሙሉ ግልጽ አድርጌዋለሁ። እየተከተላችሁ ይህን ማድረግ ነው። ይሄ ቴስት ወይም ደግሞ ይህ ምርመራ ምን አይነት ድክመት አለው ጊዜ ናሙናዎቹ በተለይ ከደም ከፕላዝማ እና ከሴረም ብቻ መወሰዱ ነው። ለምሳሌ ከሽንት ከሰገራ እንዲሁም ደግሞ ፍጥ ምናምን የመሳሰሉ ሳምፕሎች አለመወሰዱ አንድ ድክመቱ ነው። በተለይ በጣም ዊክ የሆነ ኢሚዩን ሲስተም ያላቸው እንደዚሁ በበሽታ በሌላ ኮንኮሚታንት ዲዚዝ ያለባቸው ህጻናቶች ምናምን ላይ ውጤቱ ፖዚቲቭ የሆኑ ሰዎችም ላያሳይ ይችላል። እነዚህ ድክመቶች አሉ። አንድ ሰው በዚህ ቴስት ተመርምሮ ፖዚቲቭ ከተባለ ሌላ ምልክት እስከሚያሳይ መጠበቅ የለበትም። ማለት ትክክለኛው እንትን ወይም በፒሲአርም እንዲሁም ደግሞ ሄዶ ባለሙያዎችን በማማከር ትክክለኛውን እርምጃ መደረግ አለበት። በቅርብ ጊዜ የተበከለ ሰዎች ከሆኑ ዝቅተኛ አንቲበዲ ያላቸው፣ አንቲጂን እና አንቲበዲ ደግሞ ሪያክት ካላረጉ፣ ቅድም ነግሬያቸዋለሁ አንቲጂን ማለት እንደሆነ አንቲበዲ ምን ማለት እንደሆነ። የአንዱ ናሙና ለምሳሌ ወይ የዳሌውቱ ወይም ደግሞ የብለዱ በጣም ከበዛ እንዲሁም ደግሞ አዲስ ኤችአይቪ ኤዲስ ተገኝቷል እየተባለ ነው። እንግዲህ እሱ ባናውቅም አዲሱ ቫይረስ ከሆነም ደግሞ ቴስት ሊያደርገው ይችላል ማለት ነው። ስለዚህ ኤችአይቪ ኔጌቲቭ ነው ማለት አንድ ሰው ሙሉ በሙሉ የለበትም ላይሆን ይችላል። አሁን በነገርኳችሁ ዝርዝሮች መካከል ውስጥ ያለ ሰው ፖዚቲቭ ላይል ይችላል። እንዲሁም ደግሞ ፖዚቲቭ የሆነ ሰውም ደግሞ 100% ፖዚቲቭ ነው ማለት ስላልሆነ በሌላ መንገድ ማረጋገጥ ይኖርበታል።
ስለዚህ እንዲሁም ደግሞ አንቲቫይራል መድኃኒቶች የጀመረ ሰው ህፃናት የሆኑ ኢሚዩናቸው የደከመ ሰው ከሆነ ፖዚቲቭ ላይል ይችላል ማለት ነው። እንዲሁም ደግሞ የደም ይዘታቸው ትንንሽ የሆነ አንዳንድ በሌላ ምክንያቶች እነዚህ ሰዎች ደግሞ ይዘቱ የደም ያው እያንዳንዱ ምን እንዳለው ይታወቃል እና በእነዚህ ጊዜ ደግሞ ኔጌቲቭ ሊል ይችላል። ቅድም አንቲጂን አንቲቦዲ ያልኳችሁ አንቲጂን ማለት የቫይረሱ ወይም ደግሞ ሊያጠቁ የገቡት ነገር ናቸው። አንቲቦዲ ደግሞ የእኛ ሰውነት የደም ተከላካይ ህዋሶች የሚያመርታቸው ወይም ደግሞ ነጭ የደም ሴል ምናምን የሚባለው በብዛት እነዚህ አንቲቦዲ ይባላሉ። አንቲጂን ደግሞ እንግዲህ የኤችአይቪ ኤዲስ 1 ግላይኮፕሮቲን 41 እና ግላይኮፕሮቲን 120 የተባሉ የኤችአይቪ 1 ሲኖረው የኤችአይቪ 2 ደግሞ ግላይኮፕሮቲን 36 የተባሉ አንቲጂኖች አሉ። እነዚህ አንቲጂኖችን ወይም ደግሞ እነዚህ ወራሪዎች እንበላቸውና ለማጥቃት በሰውነታችን የሚመረቱ አንቲቦዲ ወይም ደግሞ የኛ ተከላካይ ወታደሮች ማለት እንችላለን። እነዚህ ወታደሮች ደግሞ መመረታቸውና ለመመረታቸው በዚህ ዋን ስቴፕ አንቲ ኤችአይቪ 1 እና ኤችአይቪ 2 በተባለ ቴስት ነው ዲቴክት የሚደረገው። ቴስቱ ይህ ይመስላል። እንግዲህ አሁን የኔው ውጤት ደርሰዋል። ቤተሰቦቼ አብረን እንየው። እንግዲህ በደንብ አድርጋችሁ ተመልከቱት። እንደምታዩት ይሄው ሲ ብቻ ነው በነገርኳችሁ መሰረት ወይም ፎቶ ላይ ለጥፍላችኋለሁ። ይሄው ከሲ ብቻ አስምሯል ማለት ነው። ኮንትሮልድ ማለት ነው። ወይም ደግሞ ኔጌቲቭ ነይ ወይም ብክለት የለብኝ ማለት ነው። ኮንግራቹሌሽን በሉኝ። በጣም ደስ ብሎኛል። የዛሬ 3 ወር ነበር ቴስት ያደረኩት። ይሄው ይታያል አላውቅም፣ ግን ይሄው እንደምትመለከቱት ነን ሪአክቲቭ ነው ማለት ነው። በተለይ በሙያው ዘርፍ ያላችሁ ሰዎች የእናንተ እርዳታ ፈልገው እንዲሁም ደግሞ ራሳቸው ቼክ ለማድረግ ሲመጡ ብዙ ጊዜ ሰዎች ያው በውጭ ላይ ሆነን ስናየው በጣም አካብደው ስለሚያዩት፣ ምክንያቱም ኤችአይቪ ኤዲስ አንዴ ከተበከልን መድኃኒት የለውም አንድንም ምናምን ብለው ስለሚያስቡ እንደ ባለሙያ ደግሞ መጀመሪያ ላይ ማማከር አለባችሁ። ሳይኮሎጂያቸውን በደንብ አድርጋችሁ ቢልድ ማድረግ አለባችሁ። እንዲሁም ደግሞ ታማሚዎችን ብትሆኑ ኤችአይቪ ኤዲስ ያለበት ሰው ማንኛውም ነገር ሳይገደብ መስራት እንደሚችል እንዲሁም ደግሞ ልጆችን ሚስትም አግብቶ ያለምንም እነሱ ሳይበከሉ መኖር እንደሚችሉ ጤነኛ ልጆች እየወለደ መኖር እንደሚችል ማወቅ አለባችሁ። ይህንም ደግሞ በደንብ መንገር አለባችሁ። አንዳንድ ፖዚቲቭ የሆኑ ሰዎችም ደግሞ ሌላ መልኩ ሄደው እንዲያረጋግጡ እንዲሁም ደግሞ ወዲያውኑ ቀጣዩን ስቴፕ መጀመር እንዳለባቸው እንዲሁም ኔጌቲቭ የሆኑ ሰዎች ደግሞ ተመሳሳይ ያው ሙሉ በሙሉ ኔጌቲቭ ላይ ሆኑ ስለሚችሉ ራሳቸውም ጥንቃቄ እንዲያደርጉ ለወደፊቱም ደግሞ ምን ማድረግ እንዳለባቸው መምከር አለባችሁ። ስለዚህ በዚህ ቪዲዮ ሙሉ ነገር የገለጽኩት ይመስለኛል። ቻናሉን ሰብስክራይብ አድርጉ። እንዲሁም ሀሳብ አስተያየታችሁ ስለሚያስፈልገኝ ጻፉልኝ። ኮሜንትም ካለ ጻፉልኝ ማስተካከል ያለብኝ ነገር። ለቀጣይም ደግሞ እንድሰራላችሁ የምትፈልጉት ማንኛውም አይነት ቪዲዮ ካለ ሜንሽን አድርጉልኝ። ቤተሰቦቼ ወዳችኋለሁ። ላይክ እያደረጋችሁ ሰፖርት አድርጉኝ። በቀጣይም በአሪፍ ቪዲዮ እስክመለስ ድረስ መልካም ጊዜ ይሁንላችሁ። የኔ ውጤት አይታችሁታል። እናንተም ራሳችሁ መርምሩ። ከዚህ በተረፈ ደግሞ ሌላ ጥያቄ ካላችሁም ደግሞ አስቀምጡልኝ። ይመቻችሁ።